እሺ ፌራ እኮ ከኔ ጋር ያውራ ብያችኋለሁ። እናንተ ለምን እንዳስገባችሁት ራሱን ያላቅም ምን እንደሆነ አላቅም። እሱ ራሱ እኮ ነው ያለው። ሳሪ አልሰማሽውም እንዴ? በቃ ከኔ ጋር ጨርስ እኮ አልኳችሁ። እኔ ግራ ገብቶኛል ምን እንደሆነ መሲ ፌራ ከኔ ጋር ይነጋገር ችግር ካለው እዚህ ጋር የሚያስመጣው ነገር የለም። እኛ የራሳችን እዚህ ያለ ነው ልንጨርስ። ለምንድን ነው ፌራ ያመጣችሁት? መጀመሪያስ ፌራ ምንድነው? አትናገር ካላችሁኝ አልናገርም። እኔ ለምን እንደምታስወርዱኝ አላውቅም። አንቺ ነሽ የደወልሽልኝ ሳሪ። ሌሊት ተኝቼ ቢያንስ ከ30 ከ40 ጊዜ በላይ ሚስ ኮል አለ፣ ቮይስ አለ። ፊራዬ አንተ ነህ ወንድሜ ያለህኝ አንተ ነህ። አንተ እያለ እንዴት እንደዚህ ሆናለሁ? የምታውቀኝ አንተ ነህ ስትለኝ እኔ አውርቻት አላውቅም ብዬሽ እሺ ላናግራት ብዬ ደወልኩላት። እሷ የጠየቀችው ጥያቄ ስለነበረ ያንን ጥያቄ አምጥቼ ጠየቅኩሽ። አይ እንደዛ ካደረግኩኝ ሌሎቹም ተነስተው ይሰድቡኛል ስትይ እኔ አደርጋለሁ በቃ ችግር የለውም አንቺ የቲክታክስ ቢቀርብሽ ብዬ መክሬ ዘጋው። እንደገና በራሳችን የተፈጠሩ ብዙ ጥያቄዎች ነበሩ። ምን ስላገኘች ነው ይሄንን የምታደርገው ብለን አንድ ቀን አይደለም 2 ቀን 3 ቀን ተነጋግረናል። ገና ለና ስድብ ፍራቻ ነው እዚህ ሁሉ ውስጥ የተገባው። ጥራትህን ወዳጅ ስታደርገው ነገሮች ይቆማሉ ብለን እናስባለን። ለዛም ይመስለኛል ወዳጅ ለመሆን ከወዳጅ ጋር የሚወሩ ወሬዎችን አውርታለች። የተወሩት እውነትም ሆኑ ውሸትም ሆኑ መረጃ ኖራቸው አልኖራቸው በሁለት ጓደኛሞች መሀል ሊሆኑ የሚችሉ ነገሮች ሁሉ ሆነዋል መሀላቸው በማስፈራራትም በስምምነትም። ግን ያም ቢሆን ለአንድ ቀን ንግግር የአመታት ጓደኝነትን አብሮ መብላትን ሳህን ሰባሪዎች አንሆንም ብለን አልፈነዋል። ያ ግን ሳራ አስተዳድራን አይደለም። እዚህ ከምታዩን አንዳችንንም አታስተዳድርም። አንዳችንም ላይ ጉዳይ የላትም። አንዳችንም ላይ የያዘችው ወይም አንዳችንንም የምታስተዳድርበት ነገር የለም። ግልጽ እንዲሆን የምፈልገው ነገር የሁላችንም ታሪክ ሚዲያ ላይ ነው ያለው። እኔ ችግር ሲገጥመኝ የሸሸገኝ የለም ከዚህ መሃል። እናንተ እንደምትሉት ያለኝን ነገር የሸፈነልኝ የለም። ራሴ ባፌ የተናገርኩትን ንግግር ሌባ ስትሉኝ እንዲያረግሽ እንደዛ አረግሽ ስትሉኝ ከዚህ መሃል ከምታዩቸው አይዞሽ በርቺ ችግርሽን ጨርሽ ያለኝ እንጂ ኖ ሙኒት ልክ ነሽ ያለኝ የለም። ወይም ሳራ መታ ደግሞ የኔን ቢል አልዘጋችልኝም። ይቅርታ ሳደርግላት አምኜበት ሊፈጠር የሚችል ኖርማል ነገር ነው። ሊፈጠር የሚችል ኖርማል ነገር ሁለት ጓደኛሞች ያወራሉ፣ ይጨመራል፣ ይቀነሳል። ይሄ ያለ ነገር ነው። እኔ ምንም አይመስለኝም። የሳሪንም ለዚች ለአንድ ቀንና ለ2 ቀን ስህተት ሌሎች ነገሮችን ልረሳ አልችልም። ሄለንም ደግሞ የሰማችሁን ነው ያወራችሁ። ኖርማል ከማንም ጋር ችግር የለብንም። ማንም ግን አያስተዳድረንም። ማንም ምንም የተደበቀ ታሪክ የለንም። ምንም ያለንበት ሀገር ኢመራት ነው። ከነ ስህተታችን ከነ ስራችን ከነ ትክክሉም ከነ ሁሉ ነገራችንም ከእናንተ በላይ መንግስት ያቀናል። ልንቀጣበት የሚገባን ነገር ካለ እናንተ ሳትሉት ቀድሞ ይቀጣናል። በአሁን ሰዓት የእኛም ሀገር ኤምባሲ ማንኛውንም ስህተት ሲሰራ አያልፍም። አንዱንም ስህተት አያልፍም። እንደ ድሮ አይደለም። የሀገሪቱ መንግስትም ደግሞ የሚያልፈን ስህተት የለም። እየሰራን ውለን እያደረን ደግሞ አስተዳዳሪያችን ሳራ ልትሆን አትችልም፣ ወይም ሄለን ልትሆን አትችልም። የኛ አስተዳዳሪ ራሳችንን በራሳችን የምናስተዳድር ሰዎች ነን። ሳሪ አንዳችን ላይ እዚህ ልጋ የያሽብን ነገር ካለ መናገር ትችያለሽ። ምክንያቱም ይሄ ነገር ድጋሚ ቢፈጸም ማንም ዝም የሚል የለም። ሁላችንም በህግ የምንሄድ ሰዎች ነን። በህግ እንሄዳለን። ገንዘብ ስላላት አይደለም። ከስንት ድሃ ጋር አብረን ኖረናል። ገንዘቧ ለራሷ ነው ጌጥነቱ፣ ገንዘቧ ለራሷ ነው ጥቅሙ እንጂ ለእኛ አይደለም። ሄለንም በዛ ርቀት ሆና ስለምትሳደበው ወይም እንዲና እንደዛ ስለምትለው ሁሉም የየራሱ ታሪክ አለው። ጃጓር የዛሬ ወር ነው ወር ከምናምን ገደማ እኔን መብረቁ ቤት ስንት አይነት ንግግር ሲናገረኝ የነበረ ራሴ የተናገርኩትን ስራዬ ተበላሽቶብኛል እስኪስተካከል ያልኩትን ሌባ ተብዬ የመጣበትን ጉዳይ እንደ ትልቅ ኢሹ ይዞ ሲያወራ የነበረ ሰው ነው እዚህ ጋር ብላክ ሜል ሲያደርግ የተገኘው አይደለ? ሲያስፈራራ የተገኘው
ምናልባት እሷ አቀናጅታ ልታሰማችሁ ስላልቻለች ነው። እኔ በጆሮዬ ሰምቻለሁ። ይሄን ያህል ስጪ፣ ያን ያህል ስጪ፣ እኔ ያለው በዚህ ወጥቼ ዲል ሲያስደርግ የነበረው እሱ ነው። ከኛ የምትሻሉበት ነገር ምንም የላችሁ። ምንም ከእናንተ አትሊስት እኔ በስራ ነው የተሳሳትኩት። እኔ ስለ ራሴ ነው የማወራው። ስሰራ ነው የተበላሸብኝ። አንተ ግን ቁጭ ብለህ በሁለት ሰዎች መሀል ገንዘብ ስታመላልስ የነበርክ ጀጅ ልታደርገኝ ቁጭ ብለህ ነበር፣ ልትጠይቀኝ። እኔም ብቻ አይደለም ስንት እህቶቻችንን እዛ ቤት እያስገባችሁ አውቀውም ሆነ በስህተት ላደረጉት ጥፋት ስታሸማቅቋቸው ነበር። የስንት ሰው ፎቶ ተለጥፎ ነበር መብረቁ ቤት። መብረቁ ከሚጠይቀው ጥያቄ በላይ ጠያቂ፣ አስፈራሪ፣ አፈልጣለሁ፣ ቆርጣለሁ ስትል የነበርክ ጃጓር አንተ ነህ። እዚህ ጋር ግን ድምፅህን ስሰማው ማመን ነው ያቃተኝ። ማመን አንተ አላስፈራራሃትም እንጂ እያባበልክ ተቀብለሃታል። ከዛም አልፈህ እኔ በጆሮዬ የሰማሁትን ሄለን እንኳን ሳትልህ ሄለን ከሳራ 10 አንበሳ ስትልህ ሄደህ ጉቺንም ጨምሪ ብለሃታል። ጆሮዬ ሰምቶታል። እናውራ ካልን በጣም ብዙ ነገር አለ። በስራ የተሳሳተና ሆን ብሎ የሚሳሳት ሰው የተለያየ ነው። የዛሬ ስንት ዓመት ተፈጽሞ አልቆ ይቅር ተባብሎ ይሄ ነው ያ ነው ብለን የዘጋነውን ታሪክ እያነሳችሁ እያንዳንዱን ነገር ሰምተነው ነው አምነንበት ነው እዚህ የተገኘ ነው። ሳህን ሰባሪዎች አይደለንም። ደስታን፣ ሀዘንን፣ ብዙ ነገርን አብረን አሳልፈናል። ተወቃቅሰን ጨርሰን እንጂ እሽሩሩ ተባብለን አይደለም እዚህ ጋር የመጣ ነው። መሆን የሚገባውን ነገር ተባብለን ነው። እናንተ እንደምታዩት ነይከሊት ተባብለን 2 ቀን አድረንበታል። ይህን ጉዳይ 2 ቀን 2 ሌሊት ያለፈበት ጉዳይ ነው ይሄ እንጂ ማንም የማንም አስተዳዳሪ ሆኖ አይደለም። ሳሪ ድሮም አከብርሻለሁ፣ አሁንም አከብርሻለሁ፣ እወድሻለሁ። ባይሆን ደስ ይለኝ ነበር። የሆነ ነገር የፈሰሰ ነገር አይታፈስም። ነገር ግን መቀጠል ነው። ወደ ድሮ አንቺነትሽ ተመለሽ፣ ስራሽን ስሪ፣ እኛን ምከሪ፣ ተቆጪ፣ ሰብስቢ እንደ ድሮ። ስናኮርፍ መተን ማኩረፊያችን ሁኚ እንደ ድሮ። ከዛ በተረፈ ከልቤ ይቅር ብዬሻለሁ። የነበረው ሁኔታ ቀላል አይደለም፣ ግን አመታትን 1 እና 2 ስህተቶች አይቀይሯቸው። እወድሻለሁ፣ አከብርሻለሁ ሳሪ። ሙቢ የባይልና መሲን ብታስገቧት ጥሩ። መሲ ትግባ። መሲ እኔ ለምን እንደምትወርጂ ብቻ ነው የማይገባኝ። ቁም ነገር ተቀምጠሽ እንትን ሳቴ አትውረጂ፣ ነይ ግቢ። መሲ አትውረጂ፣ ሀሳብሽን ገልጠሽ በስተመጨረሻ ትወርጃለሽ። ቁጭ በይ። እሺ ፈራው ሊቀጥል። መሲ ላውራሽ አሁን ፈራው ሊያወራ እንዴ? መስሻ አውጪው። ፈራው ለምን ገባ? መሲ አውሪ። መሲ አውሪ። ፊራ ይግባ። መሲ አውሪ። ለምንድን ነው የምታስወርዱኝ? እኔ ስሜ ስለተነሳ መጠየቅ አለብኝ። መሲ አንዴ ልጠይቅና ነው ለምን እንደምታስወጡኝ አልገባኝ። ፌራ አንዴ እንጨርስና ላውራ እነሱን መጀመሪያ። ፌራ ይሰማል? ይሰማል። ሳሪ ያው ፌራ እየሰማኝ ነው። ሳሪ ወዬ እሱ ስሙም ስለተጠቀሰ ያው ኤክስፕሌን ማድረግ ይፈልጋል እሱ። ሳሪ በቃ ገብቶ አንድ ጊዜ የሚያወራው ነገር ካለ ያውራ። ሞዴሬተሮች ፕሊስ አታስወርዱ። ኖ አንዴ እኔ ከሱ ጋር ማውራት መፈልገው ለብቻዬ ያውራኝ። እኔ ከእናንተ ጋር ልጨርስ። ከመሲ ጋር እናውራ መጀመሪያ። መሲ ቀጥሽ። እሺ ያ እኔ ብዙ ማውራት አልፈልግም።
ሁሉንም ነገር ሙኒት ተናግሯለች። ህዝቡ ግን መሲናት ብሎ አምኖ ይሄ ጉዳይ ይሄ አጀንዳ ቲክታክ ላይ ሄለን ካመጣችሁ ጊዜ ጀምሮ እኔ ነበርኩ ስቀጠቀጥም ስሰደብም ስዘለፍም ስሰደብም የነበርኩት በሌለሁበት። ሄለንን እኔ አንድ ገስት ላይ ከጃጓር ጋር ገብቼ ነው ያወራኋትኝ። ጃጓር እሷ ገስት ላይ ፕሊስ እንትን እንዳታስወጡኝ፣ ምክንያቱም አደባባይ ላይ የተወራው ነገር አደባባይ ላይ ጨርሰ ነው እኔ እንትን ማለት መፈልገው እና ለምን እንደምታስወጡኝ አልገባኝም። እሺ አታስወጡት፣ ሞዴሬተሮች አታስወጡት። ጠብቅ የምንልህ ፊራ፣ እኛ አይተሃል፣ ትላንትና አይተህናል። ከትላንት ወዲያም ቁጭ ብለን ያደርነው፣ ትላንትም ስንወያይ ነው ያደርነው። ተወቃቅሰን ጨርሰን የመጣን ስለሆነ የራሳችንን ጨርሰን አንተ ከዛ ትቀጥላለህ። ማንም ሰው አያስወጣው፣ ይሁን እዚሁ። መሲ እሺ አንድ ቀን ጃጓር ማለት ሄለን በምሰድባት ሰዓት ሳሪን ጃጓር ገስቷ ላይ ገብቶ ሲያወራት አውርቻለሁ ታያት በቃ በእናትሽ ብዬ እሱም ለሳሪ ብሎ አንበሳ እንደሰጠ ምን ያላቅም። ስለ አንበሳዎቹም ሆነ ስለ ነብሮቹም ብቻ ማቀው ነገር የለም። ከዛ ጃጓርን ቁምላት በእናትህ ምክንያቱም ሳሪ ምንም የምታውቀው ነገር የለም ብዬ በመልካምነት ጃጓርን አውርቼዋለሁኝ። ከዚህ በኋላ የማውቀው ነገር የለም። ተሄዶ ስለኔም ተወርቷል። ስለሌላው ስለተወራው ነገር ችግር የለም። ስለኔ ፐርሰናል ህይወትም ሄዶ ተነግሯል። እኔ ፈልጌ ለምኖረው ህይወት እኔ ፈልጌ ለምቀጥለው ላይፌ ለሁሉም ነገር የሰው ሀቅ የለብኝም፣ የሰው ብር የለብኝም፣ የሰው ምንም የለብኝም። ሰርቼ ነው የምኖረው። ለሰርተን ነው የምንኖረው። ህዝቡን መረዳት ያለበትን ተረድቷል። ሳሪ እኔ ትላንትናም ነግሬሻለሁ፣ ይቅርታሽን ተቀብያለሁ። ምንም ችግር የለብኝም። እዚህ ጋር አንድ ማጥራት የምፈልገው ነገር አለ። ሶል የተያዘው በመሲ ጉዳይ ነው ተብሎ ተገልብጦም ተወርቷል። ሶል ያው በራሱ ሊመጣበት ይችላል፣ ችግር የለም። እሱም ስህተት ነው የተወራው። ስለኔም በቃ እዚህ ጋር ይብቃኝ። እኔ ችግር የለም፣ ሁሉንም ነገር ትቻለሁኝ። ሁሉም ነገር ለበጎ ነው የተፈጠረው። ነፍስ አልተገዳደልንም፣ ስህተቶች ነው የተፈጠሩት። ችግር የለም። እኔ ከውስጥ ቂሜን አውጥቻለሁ። ሁላችሁንም አመሰግናለሁ፣ አከብራችኋለሁ፣ ወዳችኋለሁ። ሳሪዬም ለአንቺ ምንም ነገር ውስጤ ጥላቻ የለበትም። የተፈጠረው ነገር ተፈጥሯል፣ ችግር የለም። ያ ሁላችንም በየራሳችን ህይወት ከዚህ በኋላ መኖር ነው። አመሰግናለሁ። እና አንድ እዚህ ጋር መናገር የምፈልገው ስለ ፊራና እኔ ስለተባለው ሪከርድ ግን መናገር እፈልጋለሁ። ሄለንም ስለተናገረች ማለት ነው። እኔ ፊራ እና ሳሪ አንድ ላይ ያወራነው ወሬ ምንም መጥፎ ነገር አይደለም። ያወራነው በተፈጠረው ነገር $6000 ምናምን በሚባል እሱም እንቅልፍ እያዳፋኝም ስለነበር ሚውት አድርጊያችሁ ሞር እንደም ስታወሪ ነበራችሁት ፊራና ሳሪ ነበራችሁ። ይሄም ተገልብጦ ነበር የተወራው። እኔ ከሄለን ጋር ተደዋውዬ ማላቅም ከማንም ጋርም እንደዚህ አይነት ነገር የለብኝም። ሁላችሁንም ሳጣላችሁ እንደነበረ የተባልኩትኝ እኔ ነኝ። ስለዚህ ለሁላችሁም ገስት ላይ ላላችሁ ለሁላችሁም ጥላቻ የለብኝም። ከውስጥ ያለውን ነገር ምንም ነገር የለም፣ አውጥቻለሁኝ። በቃ በሰላም እንኑር። በቃ ይብቃ። እስካሁን የተፈጠረው ነገር በቂ ነው። ይሄ ነገር በዚህ ከቀጠለ ግን እስከ ህይወት መስዋዕትነት ሊያስከፍል ይችላል። ይሄ አሉሽ እንደዚህ አንዱ ላንዱ። ስለዚህ ሁላችንም በራሳችን ህይወት እንኑር እና አመሰግናለሁ። የኔ ተራ ከሆነ ልቀጥል። እሺ ቀጥል ፊሮ። እሺ አመሰግናለሁ። እኔ ማለት የምፈልገው በመጀመሪያ ደረጃ ሳራ ይሄ ነገር በመፈጠሩ አም ሪሊ ሶሪ፣ በጣም ነው ማዝነው። ኤክስፔክት ያላረኩት ነገር ነው የተፈጠረው። ነገር ግን ከዮዳብም ጋር በነበረሽ ግጭት ራስሽ ደውለሽ ነው አሸማለግለኝ አንተነ ያለህኝ ስትይ ዮዳብም ጋር ሄጄ ለምኘው ብዙ ጊዜ በውስጥ ማውርተን እግር ላይ መውደቅ ነው የቀረኝ። ዮዳብን አስታረኳችሁ። ቀጥሎ ደግሞ ከሄለን ጋር በነበራችሁ ግጭት ከዛ ላይቭ ላይ እሷ እያለች
ለእኔ ስትያት ብዬ ለመንኳት። ስለምናት አልተውም አለች። እነሱ የተገናኙበትን አላውቅም። እኔ እንደ ወንድም እያስወጣችሁት ነው። ምንድነው? ወርዳችሁት ነው? ራሱ ወርዶ ነው። ኔትወርኩ መሰለኝ፣ አይመስለኝም። ኔትወርኩ መሰለኝ። አሮ ነው። ለምን እንደምታሰጡኝ አልገባኝም። እኔ እያስወጡ ነው ወይ ኔትወርክ እንዳይሆን ፊራ? እያስወጡት ነው እንጂ የሚሆነው እያስወጡኝ ነው። ሞዴሬተሮች ባካችሁ ረፉ። ተሰድቤበታለሁ። ከኔ አልፎ ብዙ ሰው ተሰድቦበታል እና ልናገር። ስለዚህ እሷ ነች የላከች ሰው ሄለን የ6,000 ብር ፍራውል ወስዶ ከለከላት የተባለው ሄለን ላይቭ ላይ ተናገረች ብላ ሳራ ነች መታ የጠየቀች። ሄለን 6,000 ፍራውል ፔፓል ከፍሎኛል ብላለች፣ ግን ልትሰድበኝ ነው። እንደዛ አለች አልኳት። አዎ አለችኝ። ኦኬ እንደዛ ካለች በቃ አንቺ ስራሽን ስሪ፣ አትሰድብሽም ስታኛለች ብላኛለች እና በቃ አትሰድብሽም። ለምን ሳሪ ከዚህ ነገር ለምን አትወጪም? ለምን ልጅ ትሆኛለሽ አንቺ? ለምን ስራሽን አሰሪም ሰጥታል። አዎ በቃ ሰጥቻታለሁ፣ አርፈሽ ቁጭ በይ አልኳት። እኔ ስትረስ መሆኗን አይቼ እንድትረጋጋ ብዬ ነው። ተረጋግተሽ በቃ ሳሪ ስራሽን ስሪ ያልኳት። ኦኬ በዛው ሪከርድ አረገችኝ። እኔ ማንንም በህይወት ዘመኔ ሰው ሪከርድ አድርጌ አላውቅም። እዳዝማረ ኦኬ። ግን ሌላ እኔ መጠየቅ የምፈልገው የኢራን ጦርነት ጊዜ ይሰማል ሳሪ ይሰማል። ሳሪ አቤት ሞዴሬተር አንቺ በቃ አሁን እኔ ምንም ማድረግ አልችልም። ምንድን ነው የሆነው? ፊራን እያስወጡ ነው ሞዴሬተሮች። ሳሪ እኛ ላመጣ ነው። በቃ አሁን እኛ ጨርሰናል። እኔ ልወጣ ነው ዘልቼ። በቃ የምትሉት ነገር ከሌለ ለምንድን ነው ያልተናገሩ ሰዎች እኮ አሉ። ሳራ አለች፣ ታሜ ያለ ታዲያ እናንተ እያለ ፌራ ምን አስገባው? አሁን ፌራ የራሱ በኋላ ይጨርስ፣ እንነጋገራለን። እናንተ መጨረስ እኮ ነው ያለባችሁ። ሙኒት እኔ ከእውነት ስላለኝ ነው። ሳሪ ደሃ ነው ምንም የለውም። ፌራ አንድ ነገር ልንገርህ፣ ለምን እንደምታስወጡኝ አልገባኝም። እኔ ካስወጣችሁኝ እኔ ቲክታክ ትቼ ወጥቻለሁ። ኦኬ ሳሪ የምትይው ነገር ካለሽ በይና ከዛ ታሜ እንዲናገር። ማሚ ሳሪ እኮ የለችም። ሳሪ አለሽ እንዴ? ሳሪ ይሄን ነው። አይ ሳሪ ዳጣ ሳሪ